የዚህ ህዝብ ይሁንታ ባገኝና በመረጥ ምን አድርጌ ነው ምከሰው የሚለው ጉዳይ ደስ ብሎት እየመረጠ ነው ያለው። በቅድሚያ ሁላችንንም እንኳን ለሰባተኛው ዙር ድምጽ የሚሰጣባቸው ምርጫ ጣቢያዎች ከጧቱ 12 ሰዓት ጀምሮ እንዲከፈቱ Good morning. This is your reporter Magdalite Naga for Pulse of Africa. Today we're standing at Bashasha. Initial thought is the process has started, and we will continue to monitor during the course of the day to see. የዘንድሮ ምርጫ በጣም ለየት ያለ ምርጫ ነው። ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ሲለቀም ኖረናል። ጠቅላይ ሚኒስትር ዶክተር አብይ በሻሻ ሄደው የምርጫ ፎርማቸው ሞልቷል ወይም ምርጫ መርጧል። በበሻሻ አሮ ምርጫ የተገኙት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ እንደምትመለከቱት ምርጫቸውንም አድርጓል። የዘንድሮ ምርጫ ላይ ያልተጠበቁ አይነት ክስተቶች የተከሰቱ ነው። Initial thought is the process has started, and we will continue to monitor during the course. እንዲህ አይነት ምርጫ በኢትዮጵያ ዘንድ ታይቶ አይታወቅም በማለት ተገልጿል። ብሔራዊ ምርጫ ቦርድም የሚገርም አይነት መልእክቶችንም አስተላልፏል። ድምጻቸውን የሚሰጡ ሌሎች ዜጎችንም እንዲሁ። ሰላም የተወደዳችሁ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁልን? ውድ ቤተሰቦቻችንም ዛሬ ለእናንተ በአዲስ ቪዲዮ መጥተናል። ይህን ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ጀምሩ ዘንድ በአክብሮት ጠይቃለሁ። ውድ ቤተሰቦቻችን እንደምናውቀው የኢትዮጵያ 7ኛ ሀገራዊ ምርጫ እየተካሄደ መሆኑን ሁላችንም እናውቃለን። በዘንድሮ ምርጫ ላይ የሚገራረሙ አይነት ነገሮች እየተፈጠሩ ይገኛሉ። ይህም የዘንድሮ ምርጫ በጣም ሰላማዊና በጣም የተረጋጋ ምርጫ እንደሆነ በብዙ አንግል በተዟዟርኩበት ቦታዎች ያዩበት ነው። እኛም ምርጫ መርጠናል። ይኸው እንደምታዩ የምርጫ ምልክታችንን አስቀምጠናል። እንደምናውቀው ክቡር ጠቅላይ ሚኒስትራችን የተወከሉበት በሻሻ ወይም ኦሮሚያ ክልል ድምጻቸውን የሚሰጡ ሌሎች ዜጎችንም እንዲሁ እየተመለከትን እንገኛለን። በሌላ በኩል የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁ እየተመለከትናቸው ነው። የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለምርጫ ለመስጠት በበሻሻ ሃሮ ምርጫ ጣቢያ በቀጥታ መስመር እየተመለከትናቸው እንገኛለን። ድምጻቸውን ሊሰጡ ሰልፋቸውን ይዘው ቆመዋል። ከድምጽ መስጫው ፊት ለፊት ላይ እየተመለከትናቸው እንገኛለን። ከማለዳ ጀምሮ በሻሻ ሃሮ የምርጫ ጣቢያ ምን እየተከናወነ እንደሚገኝ ስናስመለክተናችሁ ቆይተናል። የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የሚወዳደሩበት የምርጫ ክልል ድምጻቸውን የሚሰጡበት የምርጫ ስፍራ ላይ እየተመለከትናቸው እንገኛለን። ከፍተኛ የስራ ኃላፊዎች ምርጫ ድምጽ እየሰጡ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ፣ ከፍተኛ የፌዴራልና የአዲስ አበባ ከተማ አስተዳደር የክልል የስራ ኃላፊዎችን ነው እየተመለከትን የምንገኘው። ክብርት አዳነች አቤቤ የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የእጅ ምልክት እየተደረገላቸው እየተመለከትን እንገኛለን። ጠቅላይ ሚኒስትር ዶክተር አብይ አህመድ በማለዳው በበሻሻ ሃሮ ምርጫ ጣቢያ ተከይተው ድምጻቸውን እየተሰጡ ያለውን ነው የምንመለከተው። በዚህ የምርጫ ክልል ከማለዳው ጀምሮ ያሉ ሁኔታዎችን ስናስመለክታችሁ ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድ ድምጽ የሚሰጡበትን ስነ ስርዓት እንዲሁ እየጠየቁ ያለውን ሁኔታ የምርጫ አስፈጻሚዎች ጋር ንግግር አላቸው። ክብርት አዳነች አቤቤ እንዲሁ ጠቅላይ ሚኒስትር ዶክተር አብይ አህመድን እየተመለከትን እንገኛለን። የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ድምጽ እየሰጡ ነው። በቀጥታ ስርጭት የምንመለከታቸው ወደ መስጫ ጠቅላይ ሚኒስትር ዶክተር አብይ አህመድ በልዩ የምልክት ማድረጊያ ቦክስ ሳጥን ውስጥ
የሚወስኑትን የሚመርጡትን ፓርቲ ወደሚያደርጉበት አሁን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በቀጥታ ስርጭት በበሻሻ ሀሮ ምርጫ ጣቢያ ድምጻቸውን ሰጥተዋል። ድምጽ የሰጡበትን ወደ ሳጥኑ አስገብተዋል። በድምጻቸውን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ድምጻቸውን ሰጥተዋል። በበሻሻ ሀሮ ምርጫ ጣቢያ እዛ ያለው ስነ ስርዓት በቀጥታ ስርጭት እየተመለከትን እንገኛለን። የሚገኝ ጅማ ዙሪያ ላይ በሻሻ ከተማ ላይ ጠቅላይ ሚኒስትር ዶክተር አብይ የምርጫ ወይም የህዝብ ተወካዮች ምክር ቤት ተወካይ መሆናችን ሁላችንም እናውቃለን። አሁንም እሳቸው በዛ ስፍራ ላይ ሄደው ምርጫቸውን መርጠዋል። በበሻሻ አሮ ምርጫ የተገኙት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ እንደምትመለከቱት ምርጫቸውንም አድርጓል። እንደምትመለከቱትም በምርጫ ቦታ በምርጫ አስመራጮች መመሪያ መሰረት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ምርጫቸውን ከመረጡ በኋላ በምርጫ ኮሮጆ ሲከቱትም ይታያሉ። እንዲሁም ደግሞ የአዲስ አበባ ከተማ ከንቲባ የሆኑት ወይዘሮ አዳነች አቤቤ እርሳቸው ምርጫቸውን ያደረጉ ሲሆን በአሁኑ ሰዓትም በመላው ኢትዮጵያ በርካታ የኢትዮጵያ ባለስልጣናት በየአካባቢያቸው ምርጫቸውን እያደረጉ እንደሚገኙም ለማወቅም ችያለሁ። እስካሁኑ ባለው ሰዓትም በኢትዮጵያ 7ኛው ምርጫ በሰላም እየተካሄደም ይገኛል። ህዝቦችም እየመረጡም ይገኛሉ። ያውላችሁም እንደምታውቁት በዛሬው በኢትዮጵያ 7ኛው ጠቅላላ አገር አቀፍ ምርጫ እንደሚደረግና እየተደረገ እንደሆነም የሚታወቅ ነው። ተጨማሪ መረጃዎች የሚሰሙ ከሆነ ወዲያው አሁን ላይም እሳቸውም ያልተጠበቁ አይነት ንግግሮችንም የተናገሩበት ነገሮችንም ሁላችንም በሶሻል ሚዲያ ላይ ሲረማመዱ ያለው ቪዲዮዎችንም አይተናል። የዚህ ህዝብ ይሁንታ ባገኝና ብመረጥ ምን አድርጌ ነው የምከሰው የሚለው ጉዳይ ያሳስበኛልና ተመራጮች ታላቅ ኃላፊነት እንዳለባቸው አውቀው ቢሰናዱ መልካም ነው እላለሁ። ኢትዮጵያ ሁላችሁም እንደምታውቁት ጥንታዊ ሀገር ነው። ስርዓት ያውቃል፣ መንግስት ያውቃል፣ በሚያስፈልግ ጊዜ መሰብሰብን ያውቃል፣ በሚያስፈልግ ጊዜ መዝመትን ያውቃል፣ በሚያስፈልግ ጊዜ ዋጋ መክፈልን ያውቃል። ይሄን ህዝብ በትናንሽ ፕሮፓጋንዳ ሸብረክ ማድረግ አይቻልም። ታላቅነቱን ግን ያከበረንን አክብረን እየመረጠንን ሰርተንለት ህይወቱን ቀይረን ነክተን የምናልፍ ከሆነ ለሁላችንም ዊን ዊን ይሆናል። ሁላችን አሸናፊ እንሆናለንና አስደማሚ ጊዜ ነው። ታላቅ የዲሞክራሲ ስርዓት ግንባታ የሚታይበት ጊዜ ነው። ይሄ ጉዳይ ተጠናክሮ እንዲቀጥል ሁላችን እንድንበረታ፣ ያሸነፉ በታማኝነት እንዲያገለግሉ፣ የተሸነፉ ደግሞ በጸጋ ውጤቱ እንዲቀበሉ ማሳሰብ ፈልጋለሁ። በዚህ ቦታ የሚመጣውን ውጤት በጸጋ ለመቀበል በእኛ በኩል ዝግጁ ነን። ህዝቡ ላደረገው አጠቃላይ ተጋድሎ እና ጀግንነት ከፍተኛ ምስጋና ማቅረብ ፈልጋለሁ። የምርጫ አስፈጻሚዎች ያደረጉት ተጋድሎ እንዲሁ ማመስገን ፈልጋለሁ። እንደ ዘንድሮ ምርጫ ደግሞ በጣም የተሳካ አይነት ምርጫ ሁላችንም አላየንም። ጠቅላይ ሚኒስትር ዶክተር አብይም እንደተናገሩ ብዙ ቦምቦችን ብዙ የተለያዩ ነገሮችንም አክሽፈናል። ይሄ ምርጫ ሊያስጓጉሉ የሚችሉ ነገሮችንም በወዲው ቀርፈናል በማለት የሚገርም አይነት ንግግሮችንም ተናግሯል። በዚህ ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ስለቅም ኖረናል። ሰው የራሱን ወገን የራሱን ወንድም ማን ላይ እንደሚያርፍ ሳያቅ እንደረበሽኩ ለማለት ብቻ ከሆነ ሀገር የተላከለትን ቦምብ ይዞ በየከተማው መሄድ ይሄ ጤነኛ የትግል ስልት አይደለም። ያ ቦምብ ልጅህን፣ እናትህን፣ ወንድምህን፣ እህትህን ሊገል ይችላል። ጠላት ላይ የሚያርፍ አይደለም። ቦምብ ሁለት ጠላትና ወዳጅ ተብሎ በተለዩ ኃይሎች ድንበር ተለይቶ የምትወራወረው ጉዳይ እንጂ ማህበረሰብ ውስጥ ኳስ የሚጫወት ሰው ውስጥ ምርጫ የሚያደርግ ሰው ውስጥ የምትገባው ጉዳይ አይደለም። ምርጫው ውስጥ ማን እንዳለ ስለማይታወቅ እና ይህ አስተሳሰብ መቀረፍ ያለበት ይመስለኛል። የባንዳነት ተላላኪነት፣ ለጥቂት ጥቅም ሲባል ታዛዥነት፣ ካልቀጠቀጥክ ካልገረፍክ በስተቀር በንግግር ያለማመን በሽታ መፈታት ያለበት ይመስለኛል። ይሄ ከምርጫ ጋር ትስስር የለውም። ብንመረጥም ባንመረጥም እንደ ዜጋ ለሰላም ለአንድነት የምንሰራ ይመስለኛል። የምርጫ ዙሪያ ላይ ደግሞ በጣም ትላልቅ ፕሬዝዳንቶችም የተለያዩ ነገሮችም ምርጫቸው መርጠዋል። የተወከሉበትን ቦታዎች ላይ በመገኘትም የምርጫ ሂደታቸውንም ገልጸዋል። ያው ዲሞክራሲያዊ የመምረጥ መብቴን የዜግነት መብቴን ተጠቅሜ መርጫለሁ። ለቀጣዩ 5 ዓመት ለዚች ሀገር የሚጠቅማትን የሚበጃትንና ህብረተሰቡን ደግሞ አስተባብሮ ወደ ስራ ወደ ልማት ያመጣል ብዬ የማስበውን እስካሁን በተፈጠረው ዲሞክራቲክ ምህዳር ውስጥ ፓርቲዎች ሲያነሱት የነበረውን ሰምቻለሁ። ስለዚህ ከዛ ተነስቼ ይበጃል ምለው መርጫለሁ። ሂደቱን በተመለከተ ያው ህብረተሰቡ በጣም ደስ የሚል ነው። ንቁ
እና ስለ ዜግነቱ ስለ ሀገሩ እንደሚያስብ ማሳያ ነው። በጠዋት ነው ህብረተሰቡ የወጣው በነቂስ ተሳትፎ በጣም ደስ የሚልና እንደ ዜጋ የሚያኮራ ነው። ይህ ተሳትፎና ልምምድ ለመላው አፍሪካ መልእክት የሚሰጥ ነው። አፍሪካውያን ታዛቢዎች የሲቪክ ማህበራትን አይቻለሁ። ለመምረጥ ደግሞ ሁሉም ህብረተሰብ ከሁሉም የተውጣጣ የህብረተሰብ ክፍል እናቶች አይተናል፣ ነፍሰ ጡሮች፣ ወጣቶች፣ አረጋውያን እና ጎልማሶች ጭምር የተሳተፉበት ነው። ከሁሉ በላይ ለዚች ሀገር ትርጉም ያለው ተሳትፎ የታየበት ታሪካዊ ምርጫ ህዝቡን በነቂስ ወጣችሁ ምረጡ እንደማይባል አሳይቷል። ጠዋት የነበረው እንቅስቃሴ በጣም የሚገርም ነው። ስለዚህ ህብረተሰቡ ምን ማድረግ እንዳለበት ኢትዮጵያውያን ያውቃሉ የሚል ግንዛቤ ነው ያለኝ። በጣም ተደንቅ ያለው ኢትዮጵያዊ በመሆኔም ኮርቻለሁ። ኢትዮጵያውያን በዓለም ታሪክ ውስጥ ለአፍሪካውያን ለዓለም ህዝብ በአፋቸው በተግባራቸው አንድ ትልቅ መልእክት አስተላልፈዋል። በሀገራችን ጉዳይ ላይ ብቁና ንቁ ተሳታፊ ነን ብለዋል። በተግባር ነው ያሳዩት። ሁለተኛው ለዓለም ህዝብ ትርጉም የሚሆነው ኢትዮጵያ በፓን አፍሪካኒዝም ሀሳብ አስተባባሪነቷና ተግባሪነቷ ለአፍሪካውያን ትልቅ ቦታ ሰጥታለች። ስራዋን አፍሪካውያን እየታዘቡ ነው ያሉት። እነሱ የሚሰጡት ሀሳብ እንደ አፍሪካዊ አመራር እንደ አፍሪካዊ ፕራክቲሽነር ትልቅ ትርጉም ያለው ነው ብዬ አስባለሁ። ይሄም ነው ኢትዮጵያዊ ኩራት ኢትዮጵያዊ ብቃት ብለን በኩራት የምንናገረውና ትርጉም ያለው መልእክት ህዝቡ በተግባር አስተላልፏል። ዛሬ የሚያደርገውን የሚሰራውን የሚያውቅ ህዝብ ጋራ እንደመኖር የሚያኮራ ነገር የለምና ህዝብ ተሳትፎ በጣም የሚያስደንቅ የ3 የ4 አፍሪካ ሀገራት ቁጥር ነው። ዴሞክራሲያዊ ስርዓትን በተግባር ተግብሮ ከማሳየት በላይ መልእክቱ ሌላ ሊሆን አይችልም። ይህንን ነው የኢትዮጵያ ህዝብ ዛሬ በጠዋት ለዓለም ህዝብ ያስተላለፈው መልእክት። ሄደው ምርጫቸው መርጧሉ። አሁን ላይ የዘንድሮ ምርጫ በጣም የተሳካና በጣም ያማረ ምርጫ እንደሆነ ሁላችንም ባየንበት ቦታዎች ላይ እያየን ነው። በተለይ ደግሞ የኢትዮጵያ ምርጫ ቦርድም ያወጡ መረጃዎች አሉ። የተለያዩ ቦታዎች ከ130 በላይ የምርጫ ጣቢያዎች በኦሮሚያና በአማራ ክልል በሚገኙ አንዳንድ ቦታዎች ላይ ምርጫ እንዳልተከናወነ ገልጸዋል። ምክንያቱም ድምጽ የሚሰጣባቸው ምርጫ ጣቢያዎች ከጠዋቱ 12 ሰዓት ጀምረው እንዲከፈቱ ነው ህጉም የሚለው። ቦርዱም ይሄንን አስተላልፏል። ስለዚህ ካሉን ምርጫ ጣቢያዎች በጠዋት በሰዓቱ በ12 ሰዓት የተከፈቱት ወደ 50188 ጣቢያዎች በሰዓቱ ተከፍተዋል። በሰዓቱ ያልተከፈቱም ምርጫ ጣቢያዎች አሉ። እነሱ ወደ 695 የሚሆኑ ምርጫ ጣቢያዎች ከ12 ሰዓት በኋላ ወደ 12 ሰዓት ተኩል 1 ሰዓት እንደዚህ የተከፈቱ አሉ። በጸጥታ ምክንያት ያልተከፈቱ ወደ 143 የሚሆኑ ምርጫ ጣቢያዎች አሉን። እንግዲህ የቁሳቁስን ስርጭት በተመለከተ ቀደም ብዬ እንደገለጽኩት ይሄ የድምጽ መስጫ ቁሳቁሶች ከውጭ ሀገር ከመጡ ጊዜ ጀምሮ ያው በተለያዩ መጋዘኖች ተቀምጠው በዛም ደግሞ የማደራጀት ስራ ተሰርቶ ታሽገው ወደ ምርጫ ክልል ከምርጫ ክልል ወደ ምርጫ ጣቢያ ተጓጉዘው በሁሉም ቦታ ላይ በትናንትናው ዕለት እስከ ምሽቱ 12 ሰዓት አካባቢ ድረስ ተጠናቀው በየምርጫ ጣቢያዎቹ ሁሉም ቁሳቁሶች እንዲደርሱ ተደርገዋል። ባለው የጸጥታ ሁኔታ መሰረት ምርጫ አልተከናወነም። ወደ 130 በላይ የምርጫ ጣቢያዎች ላይ ምንም አይነት ምርጫ እንዳልተከናወነ በሪፖርታቸው ላይ ገልጸዋል። ከዛ የዘለለ ደግሞ በጣም ሰላማዊና በጣም ለየት ያለ ምርጫ መሆኑንና በጣም ቅድመ ዝግጅት እንደተደረገ የሚያሳይ አይነት ቪዲዮችንም በሶሻል ሚዲያ ላይም በፋናም በኢቲቪ ላይም እየተገለጸ ነው። ከጧት ጀምሮ Initial thought is the process has started, and we will continue to monitor during the course of the day to see the flow, and then
be back at the end of the day. But so far, we can say that the process has started. It is moving, it is flowing, and we hope it continues like that for the rest of the day. Voting is the exercise of citizens having their democratic right to choose their representatives and their leaders, and democracy is something that we in the African continent would like to entrench so that we have true representation, we have a feeling of inclusion, and we have the ability of people to be able to choose the leaders of their choice. So I think those are the principles that the African Union stands by, and we hope that as we keep moving forward and progressing, we will keep entrenching this democracy. We agree that in some instances there are challenges, but we hope that with each election we can become better and better as we move along. So that is the hope we have, that is the encouragement we have, and Ethiopia being the capital of this great continent, a success here resounds across the continent. So we are wishing the people of Ethiopia well, and we hope and trust that the process shall be in order. Thank you. የነበረው ድባብ በጣም ያማረና ሰውም በነቂስ ወጥቶ ይህን ምርጫ የሚበጀኝን ብሎ እየመረጠ ነው። እንደሰውም ያው ኢትዮጵያ በዚህ ሰዓት ዛሬ እየመረጠች ነው። ልክ 12 ሰዓት ከ00 ሲል የምርጫ ሳጥኖች ሙሉ በሙሉ እንደሚዘጉ ነቀልን። በዚህ ምርጫ ጉዳይ ላይ ደግሞ የአፍሪካ ተወካዮች ወይም የአፍሪካ ምርጫ አስፈጻሚዎችም በየቦታው እየተዛዘሩ የምርጫ ሂደቱንም እያዩ ሰላም So we are interested very much in Ethiopia because it is the headquarters of Africa, and we want peace here. We want everything to be peaceful so that we can move across Africa comfortably. So when we see you interested in peace in Ethiopia, because the elections are very important for peace, we are very happy. And to see the women already here to vote, very good. Yes. Thank you very much for supporting us and coming to Ethiopia and speaking about Ethiopia. And we are part of Africa, women, and we love Africa and we love you. Thank you very much. Thank you very much. So we are wishing everything goes well, like we can see everything is peaceful, and just to be ready to cast your vote. Yes. I'm a Satnalen. ማዊ መሆኑንም በሪፖርታቸው ያቀረቡ ነው። እንዲህ አይነት ምርጫዎችን ዘንድሮ ስናይ በጣም ደስ ይላል። የብዙ ሀገር ተወካዮችም ነበሩ። ደስ ብሎት እየመረጠ ነው ያለው። በቅድሚያ ሁላችንንም እንኳን ለሰባተኛው ዙር የኢትዮጵያ ሀገራዊ ምርጫ ደረሰን ማለት ወዳለሁኝ። የምርጫ ሂደቱን ሁላችንም እንዳየነው እንደተመለከትነው እናንተም እየዘገባችሁ እንዳላችሁት በጣም ዲሞክራሲያዊ ነፃ ፍትሃዊ በሆነ ሁኔታ በግልጽነት እየተካሄደ ነው ያለው። በግልጽነት ሚዲያዎች እየዘገቡ ነው። ህዝቡ ተሰልፎ የምርጫ ጣቢያ ከመከፈቱ በፊት በማለዳ ተነስቶ መብቱን በተግባር እየዋለ ነው። ይጠቅመኛል፣ ይመራኛል ብሎ የሚፈልገው መሪ ያለማንም ተጽዕኖ የተለየ ምርጫ ላይ ተጽዕኖ ሊያሳድር የሚችል የተለየ ምንም አይነት እንቅስቃሴ ሳይኖር በሚገባ ደስ ብሎት እየመረጠ ነው ያለው። ይሄ አሁን በዚህኛ በመንገኝበት የምርጫ ጣቢያ ብቻ ሳይሆን በሁሉም አካባቢ እየተካሄደ ያለ አዲስ አበባ በሁሉም ምርጫ ጣቢያዎች ላይ እንደ መንግስት ባለን ክትትል በጥሩ ሁኔታ የምርጫው ሂደት እየሄደ ነው ያለው። ህዝቡ መብቱን እየተጠቀመ ነው ያለው። እንግዲህ መንግስትን ለማቋቋም ዋናው የስልጣን ምንጭ በእርግጥም ህዝብ እንደሆነ የኢትዮጵያ ህዝብ አምኖ እዚህ ሽግግር ደረጃ ላይ መድረሱ ኢትዮጵያ መሪዋን የምትመርጠው ዲሞክራሲያዊ በሆነ ስርዓትና ፍትሃዊና እንደዚህ ገለልተኛ ህዝብን ሉዓላዊ ባደረገ የምርጫ ሂደት መሆኑ ለሀገራችን ሰላም፣ ዘላቂ ሰላም፣ ልማት፣ የኢትዮጵያን ትልልቅ ራዕዮች ለማሳካት ወሳኝ የሆነ ምዕራፍ ነው።
ህዝቡም ይሄንኑ እያደረገ ነው። እንደምናውቀው ምርጫ ቦርድም እንደተናገረው ከአፍሪካ የምርጫ ተወካይ ውጪ የማንኛውንም ዜጋ ሀገራት የምርጫ ቦርዶችን አናሳተፍም ባሉት መሰረት አሁን የአፍሪካ የምርጫ ተወካዮች ናቸው አሁን ላይ እያስፈጸሙ ያሉ በየቦታም እየተዘዋወሩ እያዩ ነው። አሁንም ምርጫው እንደቀጠለ ነው። እናንተ ስድስተኛው ሀገራዊ ምርጫ እንደምታውቁት በሀገራችን የምርጫ ሂደት ውስጥ ትልቅ ለውጥ የታየበት ነው። አሁን ሰባተኛው ደግሞ ከዛ በጣም ላቅ ያለ ነው። ምክንያቱም ስድስተኛው ሀገራዊ ምርጫ ላይ ወደ 38 ሚሊዮን አካባቢ መራጮች ነበሩ። አሁን በሰባተኛው ሀገራዊ ምርጫ ላይ ደግሞ ወደ 54 ሚሊዮን በላይ መራጭ በመላው ሀገሪቱ ተመዝግቦ እየመረጠ ዛሬ ይገኛል። ይሄ የዲሞክራሲ ልምምድ በሀገራችን በጣም ምን ያክል እያደገ እንደመጣ እጅግ ተስፋ የሚሰጥ እንደሆነ የሚያመላክት ነው። ባለፉት እንግዲህ ጥቂት ወራት እንደምታውቁት ሁሉም ፖለቲካ ፓርቲዎች ፖሊሲያቸውን አቅርበው በፖለቲካው፣ በአስተዳደር፣ በህገ መንግስቱም እንደዚሁም ደግሞ በኢኮኖሚና በማህበራዊ ጉዳዮች ላይ ሁሉ አማራጭ ሀሳቦቻቸውን አቅርበው ህዝቡ በደንብ እንዲመለከትና የራሱን ውሳኔ እንዲወስን ለማስቻል ከፍተኛ ጥረት ተደርጓል። እንዲሁም በሰባተኛው ሀገራዊ ምርጫ በጣም ልዩ የሚያደርገው ምርጫ ቦርድ ራሱ የምርጫ ክርክሮችን መምራት ችሏል። ራሱን አስችሎ ገለልተኛ በሆነ መንገድም ለመምራት ጥረት ተደርጓል። ስለዚህ ሰባተኛው ሀገራዊ ምርጫ በብዙ መልኩ የተሻሉ አሰራሮች በምርጫ ቦርድም የተዘረጉበት እንደዚሁም ለምርጫው ደግሞ ሁሉም ተፎካካሪዎች ሀሳባቸውን በይበልጥ መግለጽ የቻሉበት ምርጫ ነው። ስለዚህ በዲሞክራሲ ልምምዳችን አንድ ደረጃ ከፍ ያለ ነው ማለት ይቻላል። ስለዚህ ይህን ወስደን መንግስትም ለዚህ ደግሞ አስቻይ ሁኔታዎችን ሁሉ መፍጠር ስለሚኖርበት አስቻይ ሁኔታዎች በአገሪቱ እንዲፈጠሩ ከፍተኛ ስራ ተሰርቷል። እንግዲህ በአጠቃላይ በአገሪቱ ዛሬም እዚህ አርባ ምንጭ ላይ በተወለድንበት አካባቢ ያለውን ድባብ ሁላችን እያየን እንገኛለን። በአገራችን ህገ መንግስት መሰረት የመንግስት ስልጣን የሚያዘው በምርጫ ብቻ ነው። ከምርጫ ውጪ የመንግስትን ስልጣን መያዝ በህገ መንግስታችን የተከለከለ ነው። ስለዚህ ምርጫ በተሳካ ሁኔታ እንዲከናወን ማድረግ የሁላችንም ዜጎች ኃላፊነት ነው። ይህም ደግሞ ዛሬ እየታየ ይገኛል። ይህን ሂደት ደግሞ ለማደናቀፍ መሞከር ማለት ይህ ህገ መንግስታዊ መሆን ነው በአንድ በኩል። ሁለተኛ ደግሞ አገር ወደፊት እንዳትቀጥል እንዳትሻገር የሚያደርግ እርምጃ ነው። ስለዚህ ይሄ ሁላችንም ኢትዮጵያውያን ዜጎች እንደዛሬው በዚህ አይነት ድባብ ሁላችንም ወጥተን ቆመን አገር የሚያሻግር መንግስትን የሚያጸና ፖሊሲ አማራጮችን መርጠን ደግሞ ውሳኔያችን አሳርፈን በቀጣይ ሀገራችንን ብልጽግና እውን ለማድረግ ሁላችን የምንረባረብበት መሆን አለበት ብዬ አስባለሁ። ትልቅ ተስፋና እድገት ያለበት ነው ለማለት ነው። የሚበጃችሁንና ይመርጠኛል፣ ይሆነኛል፣ አገርን ይመረኛል ብላችሁ የምትፈልጉትን ሰውን የመረጣችሁ ነው ብዬ አስባለሁ። ውድ ቤተሰቦቻችን እስካሁን የነበረን ቆይታ ይህን ይመስል ነበር። አዲስ ነገሮች ካሉ ምርጫው ላይ ማን አሸነፈ፣ ማን መራ፣ ምን አይነት ክስተቶች ተከሰቱ የሚሉ አይነት ቪዲዮችን ለእናንተ በቶሎ ማድረስላችሁ ይሆናል። ሁሌም እንደምታደርጉልን ይህን ቻናል ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነቱን ይግለጹ። ሁሌም እንደምንላችሁ ኢትዮጵያን ሰላም ያደርጋልን። እናመሰግናለን።